ዘካ አወጣለሁ፣ ሰግዳለሁ፣ ምናምን በቃይማ ቀን አልፋለሁ። እንደ ጋርና ድነሃል አንተ ማን? እኔ እንግዲህ ምንድነው ድነሃል ምንድነው? ባለፈው ሳምንት ስንማር ድናችኋል ተብሏል። በዚህኛው ሳምንት የሚወጣው አረጋና አልዳናችሁም ብሏል። ያው እንግዲህ ያው መሃል ላይ ያው ልንድንም ላንድንም እንችላለን። ቀጥሎ ምንድነው የምትሆነ? ምንድነው እንግዲህ አንተ ማን ነህ? ወዴት ነህ? እንዴት ነህ? እንደ ጴንጤ አቋመ ቢስ ቀጥ ብሎ ያልቆመ የተደላደለ መሰረት የሌለው በትምህርት ነፋስ የሚዋዥቅ የለም ማለት ይቻላል። እውነቱ ይሄ ነው። ኦኬ የእውነትን ቃል በምን በቅንነት የሚናገር ይላል። አሁን ግዕዝ ያልቆጠረ ሰው ቅንነት አይገባም። ቅንነት ከተማ ውስጥ ምንድነው? ቅንነት ማለት የዋህነት፣ ገርነት፣ ጅልነት ይመስላል ቅንነት ማለት ነው። ኖ በግዕዝ የግዕዝ ጸባይ ነው ይሄ ያለው። በቅንነት የእግዚአብሔርን ቃሉን በቅንነት የሚያወራ ማለት ምን እንደሆነ ታውቃላችሁ? የእውነትን ቃል በቅንነት አሁንም ራሱ አይመጣም እንዲያወራ ቀጥ አርጎ ከፍሎ የሚያስተምር የማያሳፍር ሰራተኛ። ዚግዛግ አትቆረጠው እንደማለት በቀጥ አርገ ራይትሊ እየበለጥክ የሚያስተምር የማያሳፍር አገልጋይ ሆን። እስቲ ኦሮምኛው ምን ይላል? ቁጥር 15 አቲ አከ ሆጀታ ቆራሜ ፍደተሜ ዋን እቲ የለው ህንቀምኔት አከነማ ዱብቸ ኢሰ ዱጋዳን ቀጀልቶት ሆጀቱት ዋቀዩ ድራ ኦፍ ዳበችው ሱዳፍ ዳመኝ። እሺ በቅንነት የሚናገር የሚለውን ኦሮምኛው ምን አለው? ቀጀልቶት ይላል። ምን ማለት ነው? በትክክል ማለት በትክክል አዮ አሁን የከተማ ቋንቋ ቅንነት ግዕዝ ካላወቅ አይገባም። ቅንነት ማለት የዋ አይደለም። በቅንነት ማለት ቀና ማለት ቀጥ አድርጎ ከፈለ ነው። በትክክል ማለት ነው። እንግሊዘኛውን እኔ study to show thyself approved unto God, a workman that needs not to be ashamed, rightly dividing the word of truth. ምን ያደርግ? rightly dividing the word of truth. ብሎ እንትን እያሉ አይደል? ትጠፋለህ አትጠፋም ያል ዚግዛግ አትቆረጠው። rightly ምን ያደርግ? dividing the word of truth። ቁጭ በል። rightly ምን ማለት ነው? በትክክል ምን ያደርግ? እየከፈልክ እየበለጥክ የምታስተምር የማታሳፍር ሰራተኛ። ስለዚህ ምን አለ? ሰራተኛና ማያሳፍር ሰራተኛ አለ። ሰራተኛ ማን ነው? እንደተገኘው ያጋጨ የሚያስተምር። የማያሳፍር ሰራተኛ ማን ነው? ራይትሊ ዲቫይድ እያደረገ እየበለተ የሚያስተምር። ህግ ይሄ ነው። ጸጋ እዚህ ጋር፣ ሙሴ እዚህ ጋር ነው፣ ክርስቶስ እዚህ ጋር። ስለዚህ ምን ያደርግ? እየበለጥክ እየከፈልክ የምታስተምር ሰው ሁን አለ። አሁን እዚህ ቤት ውስጥ ያላችሁ ሰዎች እግዚአብሔር የሰጠን እድል ምንድነው ማለት ነው? የሰጠን እድል ከዚህን ቀን ጀምሮ መጽሐፍ ቅዱሳችንን እንዲሁ ይዘነው ምንሄድ ምንመለስ ውዳሴ ማርያም መሆን ያቆማል። ምን ይሆናል ማለት ነው? በአግባቡ በልተን ምንረዳ እቺ ለዚች ነች ራይትሊ ዲቫይድ እያደረግ እዚህ ጋር እኔ እኮ መጠፋ ይመሰለኝ ይሄን ጥቅስ እኮ ለኔ ወስጄው ነው። ለካ እኔ እዚህ ጋር ነኝ ያለሁት። ይሄ ጥቅስ ደግሞ አውዱም ምኑም የሚያወራው እዚህ እያል ከዛ በኋላ አንዱ መጥቶ ትጠፋለህ፣ ትወለወላለህ፣ ቤቴን አጸዳለሁ ይላል ሲል አትፈራም ያለ እግዚአብሔር ቤቴን ላጽዳ ካለ የዛሬ ሳምንት ቸርች ውስጥ ማንንም አያገኝም። ማንንም ከማን ይጀምራል መሰለ? ወለውላለሁ ካለው ሰውዬ ነው የሚጀምረው። ችግሩ ከሱ ነው የሚጀምረው። በጭራሽ። ለዚህ ነው ከይቅርታ ጋር ብዙ ሴት ነቢያቶችን ብዙ ማን ፈቅደው እነሱ ሁሉ ጊዜ ቤት ሲወለወል ነው የሚያዩት። እሺ አባ I love you Jesus እንወድሃለን።
ኦኬ ይሄ ማለት ነው ወገኖች ማለት ይሄ የአምላክ መጽሐፍ ይሄ የእግዚአብሔር መጽሐፍ የምን ሃይማኖት መጽሐፍ ነው? የእስላም፣ የኦርቶዶክስ፣ የጴንጤ፣ የካቶሊክ የማን ነው? የማንም አይደለም። የማናቸውም አይደለም። መጽሐፉ የአምላክ መጽሐፍ ነው። እግዚአብሔር ይህን መጽሐፍ ሲልክ ለጴንጤ ከላይ ወደ ታች ወረወረው አይደለም። እግዚአብሔር ይህን መጽሐፍ ከላይ ሰጠው ለዓለም ሕዝብ በሙሉ ነው። እግዚአብሔር ይህን መጽሐፍ ለዓለም ሕዝብ ሲሰጥ የዓለምን ሕዝብ ለሶስት እያየ ነው። የዓለም ሕዝብ ለሶስት ይከፈላል። ነጭ ይሁን ጥቁር ይሁን እሱ የራሱ ጉዳይ። ቻይና ይሁን አፍሪካ ይሁን ሞንጎሊያ ይሁን ጣሊያን ይሁን እሱ የራሱ ጉዳይ። ብቻ ሰው ከሆነ ሰው በእግዚአብሔር ዓይን የዓለም ሕዝብ ሲታይ ሶስት ቦታ ይመደባል። ማንኛውም የዓለም ሕዝብ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት በነበረው በምን ኪዳን ውስጥ? በብሉይ ኪዳን ዘመን ውስጥ የዓለም ሕዝብ ለሁለት ብቻ ይከፈል ነበር። የዓለም ሕዝብ ቁጥሩ ሚሊዮንም ይሁን መቶ የሚከፈለው ለሁለት ነበር። ያም አንደኛው አሕዛብ የሚባለው አብዛኛውን ቁጥር የያዘው የዓለም ሕዝብ ነው። ጥቂት ቁጥር ያለው የሆነ ቤተሰብ አለ። ምን ይባላል? እስራኤል ይባላል። ስለዚህ መጽሐፍ ቅዱሳችን በብሉይ ኪዳን ውስጥ የነበረው የመጽሐፍ ቅዱስ ክፍል ብሉይ ኪዳን ይሄው ይሄ ብሉይ ኪዳን መጽሐፍ ውስጥ የምታገኟቸው ወገኖች ስንት ብቻ ናቸው? ሁለት ናቸው። ምንና ምን ስታና አሕዛቦችን ታያለ። ባቢሎን፣ ግብጽ ምናምን ምንድነው ስሙ ዮርዳኖስ፣ የአረብ ምድር፣ ወደዛ ደግሞ ከእስራኤል በላይ ያሉ አገሮች እነ ሊባኖስ፣ እነ ሲዶና፣ ሌሎችም የአሕዛብ ምድሮች ራቅ ሲል እነ ፋርስ፣ እነ ሜዶን፣ እነ አሶር ወዘተ የአሕዛብ ታሪክ የአሕዛቦች ከነሱ ጋር ደግሞ በተነካካ መልኩ አንድ ሕዝብ አለ። ይሄ መጽሐፍ በወፍራሙ የተሰጠው የኪዳን ሕዝብ አለ። ጥቂት ነው ቁጥሩ። ማን ይባላል? እስራኤል በብሉይ ኪዳን። ስለዚህ በብሉይ ኪዳን ዘመን ይሄ የሕጉ መጽሐፍ ይሄ የብሉይ ኪዳን መጽሐፍ ለማን ተሰጠ? ለአሕዛብ ነው ለእስራኤል? አሁን ሁለት ጥቅስ እነዚህን ሶስቱን አንዴ ከማንበባችን በፊት በብሉይ ኪዳን ዘመን እስራኤላዊ መሆን አይሁዳዊ መሆን ብልጫ አለው? ኦኬ እስቲ ያውጡልኝ። ሮሜ መጽሐፍ ላይ ምዕራፍ 3 ሂድ። ሮሜ 3 ቁጥር 1 እንግዲህ የአይሁዳዊ ብልጫው ምንድን ነው? እዚህ ውስጥ ብልጫ አለው በስንት ነገር? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። ምናዊ መሆን አይሁዳዊ መሆን በብዙ ነገር ምን ነበረው? ብልጫ አለው። ለምሳሌ ቀጥሎ ቁጥር 2 አስቀድሞ የእግዚአብሔር ቃላት እነዚህ 39 መጽሐፍት የእግዚአብሔር ቃላት አደራ ተሰጧቸው። ለነማን? የትኛው ነው? ይሄ አዲሱ ኪዳን ነው ወይስ እዚህ ውስጥ ያለ? አቤት ይሄኛው ኪዳን። አሁን አንድ መጽሐፍ አውጣ። ሮሜ ምዕራፍ 9 ቁጥር 4 እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የትኛው ኪዳን? አቤት ብሉይ ኪዳን። ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸው። ልብ በሉ እነርሱ ምኖች ናቸውና እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለእነርሱ ናቸው። ስለዚህ ብሉይ ኪዳን ውስጥ ስንት ወገን አለ? አሕዛብና አይሁዶም እስራኤል። እስራኤላዊውም አይሁዳዊ መሆን ከኪዳን አንጻር፣ ከመቅደስ ሥርዓት አንጻር፣ ከሕግ አንጻር ብልጫ ነበረው። አሁን አሕዛብ አሉ፣ እስራኤል የሚባል ሕዝብ አለ። ወንጌል አስቀድሞ ለአይሁዳዊ ቀጥሎ
ለግሪክ ሰው ይሰበካል። ሲያምን አይሁዳዊም አይሆንም ግሪካዊም አይሆንም። ማንም በክርስቶስ ቢሆን ምን ይሆናል? አዲስ ፍጥረት ይሆናል። ይሄ አዲሱ ፍጥረት የእግዚአብሔር ምን ትባላለች? ቤተ ክርስቲያን ይባላል። ማህበሩ፣ ጉባኤው፣ ስብስቡ። ይሄ ማህበር፣ ይሄ ሶስተኛው ወገን የእግዚአብሔር ቤተ ክርስቲያን የክርስቶስ አካል የበጉ ሚስት የምትባለው ነች። አሁን መጽሐፍ ቅዱስ ውስጥ ያሉ ጥቅሶችን እያወጣን ስናነብ አንድ ንባብ ስታነቡ ያ ንባብ የሚያወራው ወይም ስለ አሕዛብ ነው ወይም ስለ አይሁድ ነው ወይ ደግሞ ስለ እግዚአብሔር ቤተ ክርስቲያን። በልቶ ማየት ጥቅሱን ያስፈልጋል። ከፍለ በደማይ ይሄ ነገር የሚያወራው ቸርችን ነው አሕዛብን ነው አይሁድን ነው ወዘተ ብሎ ማጥናት እንዴት እንደሆነ አሁን ይህቺ ዝም ብዬ መንደርደሪያ ነች። ወደ ዋናው ነገር ስንመጣ ብርት ይልልናል። ብዙ ጊዜ አሕዛቦችና ለአሕዛብ የተጻፈውና ነገርና የቤተ ክርስቲያን ነገር ለመለየት ይቀላል። ሚምታታብኔቱ ነው ለአይሁዶች የተጻፈውና ለቤተ ክርስቲያን የተጻፈው ነገር ለመለየት ይከብደናል። ለምን? አብዛኛው የብሉይ ኪዳን መጽሐፍ የተጻፈው ስለ አሕዛብ ነው ስለ አይሁድ ነው። ምንም የአሕዛብ አንድ ወገን አይሁድ አንድ ወገን ቢሆንም ሕጉ መጽሐፉ ኪዳኑ የሰጠው ለማን ነው? ለዚህ አብዛኛው ታሪክ የማን ታሪክ ነው? የአይሁዶች ታሪክ፣ የሕግ ታሪክ ነው፣ የነሱ ነቢያቶች ታሪክ ነው ወዘተ ወዘተ። ቀጥሎ ያለው ለየትኛው ወገን የተነገረ? ለሶስተኛው ወገን ማነች? አዲስ ኪዳን የተገባላት የክርስቶስ ቤተ ክርስቲያን። ስለዚህ ወፍራሙ ክፍል ውስጥ ያለው ይሄ የሕግ መሰጠት የኪዳኑም የተስፋውም ቃላት የአባቶችም ለነርሱ ናቸው የተባለላቸውን ጥቅስ እዚህ ውስጥ ካሉ ጥቅሶች ጋር መጀመሪያ ማስተያየት ያስፈልጋል። እዚህ ውስጥ ላንተ የተጻፈውን በደንብ ካወቅክ በኋላ እዚህ ውስጥ ያለውን ለመለየት ይቀላል። በጣም በሚያሳዝን መልኩ ለአይሁዶች የተጻፈውን ጽሑፍ ክርስቲያኖች በጣም በጥንቃቄና በብስለት ሲያውቁት ለቤተ ክርስቲያን የተጻፈውን ነገር ግን ኢቭን ከፍተው ማያዩ አሉ፣ ማይለዩ አሉ። እንኳን ሊለዩት ማያነቡ፣ ሲያነቡ እምቢ ይላቸዋል፣ ሲያነቡ እንቅልፍ ይጥላቸዋል። ለአይሁዶች የተሰጠውን እዚህ ውስጥ ገብተው ሲያነቡት ደስ ይላቸዋል፣ ደስ ይላቸው። አንድ ወጣት ልጅ ብዙ ጊዜ ማነሳው ምሳሌ ዳዊት የሚባል ትንሽዬ ልጅ ጎልያድ የሚባል ትልቅዬ ሰው ሲጥል ታሪኩ ደስ ይላል፣ ደስ ይላል። እንትና አለ እና በተገዳደርከው በእስራኤል አምላክ መጣበው ወረወረው፣ ወነጨፈው፣ ግንባሩ ላይ ተቀረቀረ፣ ጎልያድ ሞተ፣ አንገቱን ቆርጦ ያዘው። ሰፈር ሲገባ የሰፈር ሴቶች ይዘፍኑለት ጀመር፣ ረዴፍ ረዴፍ ብለው። ደስ አይልም? ታሪኩ ደስ ይላል። እዚህ ጋር ስትመጣ አባቶ አንተ በእኔ እንዳለ እኔ በአንተ እንዳለው እነሱ በእኔ አንድ ሲሆኑ አንድ ብንሆን ሲል ምንድን ነው ትል? እኔ ባንተ ሲሆን አንተ በእነሱ ሲሆን ይህን ነገር ከማሰብ ምን ይሻላል? ነግራችሁ ሊሆን ይችላል። አንዲት እህቴ ምናልባት ትኖር ይሆናል እዚህ ውስጥም። አንድ አገልግዬ ቤት ስገባ ምሳ እየበላው ደወለችልኝ። ከሆነ ቸርች አባል ነች። ደወለችልኝ። ዴቭ ደስ ብሎኝ ነው ዛሬ ደወልኩኝ። ምሳ ምን አግኝተሽ ነው? ዛሬ እኛ ቸርች ኤፌሶን ተሰበካለች። እውነት ነው የምላቸው። ኤፌሶን ሰምታ አታውቅም። መጽሐፉን እና ንባቡን እንጂ የምታውቀው ኤፌሶን በዝርዝር ሲሰጥ አታውቅም። ለምን? ምንም እግዚአብሔር ካረዳ ኤፌሶን አይጥምህም። ከበሰልክ ነው ኤፌሶን የሚጥምህ፣ አጥንት መቆርጠም ከጀመር። በተረፈ ነው ይላል በእርሱ ስራ እንደዚህ እንድትሆን አድርጋችሁ፣ በእርሱ ስራ እንደዚህ ሆነ፣ በእርሱ ስራ አስቀድመን የተወሰን ምንድን አንተ በእርሱ አስቀድመን የተወሰን የነገ እዚህ ጋር ስመጣ ቀይ ባህርም በፊታቸው ነበረ፣ ፈርዖንም ከኋላ ነበረ። እግዚአብሔር በበትር መታዋለው፣ ባህሩም ተከፈለ፣ ህዝቡም አለፉ፣ ከበሮ ይዘው ይዘምሩ ጀመር። ደስ አይልም? ደስ ይላል እኮ ለልጆች ደስ የሚል ነው። አሁን እንዴት እንደምናጠና ላሳያችሁ። ለአሕዛቦች የተጻፈው ጽሑፍና እሱን ቤተ ክርስቲያን ውስጥ አምጥቶ ለማስተማር ብዙ ጊዜ አብሮ ማሄድ ስለሆነ
ለአሕዛቦች የተጻፈውና ለቤተክርስቲያን የተጻፈውን ለመለየት ቀላል ነው። ለምሳሌ በኢየሱስ ክርስቶስ በማያምን ይፈረድበታል የሚል ጥቅስ ስታነብ ይሄንን ቸርች ላይ ተሰብካለህ? ላመኑ ሰዎች ሰብካለህ? በጣም ግልጽ ነው ለነማን እንደሚያወራ። አሁን ተነስቼ ቄስ ካሳሁን ወንድሜ ሀብቴ በኢየሱስ እኮ ያላመነ ይፈረድበታል ብል ይጠቅማቸው? ኦሬዲ ምን ብሏል? ለዚህ ጥቅሱ ስለነሱ ሳይሆን ስለሌላ እንደሚያወራ ይገባናል። አሁን በአብዛኛው የተምታታ ቸርች ውስጥ ያለው የኪዳን ልዩነት የጠፋው ጸሎታችን፣ አምልኳችን ሁሉ፣ መዝሙራችን ሁሉ ግልብጥብጥብጥ ብሎ የተበለሻሸው ምን ይዘው ምን ጨብጠው ያጣ ነው። በአንድ መድረክ ላይ 3 ነገር በአንድ የሚነገርበት ምክንያት በአይሁድና በእኛ መካከል ያለውን የጥሪ ልዩነት፣ የተስፋ ልዩነት፣ የአገልግሎት ልዩነት፣ የህይወት ስርዓት ልዩነት፣ የጸሎት ልዩነት፣ የአምልኮ ልዩነት፣ የሁሉንም ነገር ልዩነት አለማወቃችን ነው ማለት ነው። ስለዚህ ቤተክርስቲያን እንደሞኒያት ሶስተኛ ወገን ነች፣ ሌላ ነች። ኤፌሶን 1 ቁጥር 22 ማን ነች እሷ? ሶስተኛ ወገን ማን ነች? ቤተክርስቲያን ውስጥ ስትዘምሩ እንደ ቤተክርስቲያን ነው ያላችሁት? እንደ አሕዛብ ናችሁ ወይስ እንደ አይሁድ ናችሁ? ሁሉን ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። አሕዛብ አሉ፣ አይሁድ አሉ። ክርስቶስን የማን ራስ እንዲሆን ሰጠው? ለቤተ ክርስቲያን ራስ እንዲሆን ሰጠው። እርሷ ማን ነች? እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ቸርች ማን ናት? አሕዛብም አይደለችም፣ አይሁድም አይደለችም። ሁሉን በሁሉ የሚሞላ የእርሱ ምኑ ነች? ሙላቱ ነች። ዛት ሚስ አካሉ ነች። እሱ ራስ ነው፣ እሷ አካሉ ወይም የእሱ ምኑ ነች? ሙላቱ ነች። አሁን ቤተ ክርስቲያን ማን እንደሆነች ማሰብ፣ እግዚአብሔር የሰጣትን ቦታ ማወቅ የምንሰብከውን ስብከት ይቀይረዋል፣ የምንዘምረው መዝሙር ይቀይረዋል፣ አስተሳሰባችንን ይቀይረዋል። ለአሕዛብ የተጻፈውን አታመጣባትም፣ ለአይሁድ የተሰጠውን አታመጣባትም። እርሷ ሶስተኛ ወገን ነች። እርሷ እግዚአብሔር ክርስቶስን ምን እንዲሆን የእሷ ራስ አርጎ የገጠመባት፣ እሷ ደግሞ የዋዛ እንዳትመስላችሁ፣ እሱ ራስ እንጂ አካል አይደለም። እርሱ ሙላቱ የእሱ አካል የሆነችው ማነች? ቤተ ክርስቲያን ነች። ቤተ ክርስቲያን የክርስቶስ አካሉ፣ ያ ማለት የእሱ ሙላቱ ናት። ራስ ካለ አካል አለ፣ አካል ካለ ራስ አለ። ግን ስንት ናቸው? አንድ ነው። የእግዚአብሔር ቤተ ክርስቲያን ከየት ነው የመጣችው? ወንጌል ለማን ሲሰበክ? ለአሕዛብና ለአይሁድ ሲሰበክ አምነው የሚወጡት ለብቻቸው ስንተኛ ወገን? ሶስተኛ ወገን ይሆናል። እቺ ሶስተኛው ወገን ለነዛ የተጻፉትን ጥቅሶች፣ ለነዛ የተሰጡትን ማስፈራሪያዎች ለሷ ማምጣት፣ በተለይ ለአይሁድ የተሰጠውን የህይወት ስርዓት ለሷ ከተሰጠው የህይወት ስርዓት ጋር ማጋጨት፣ ለአይሁድ የተሰጥቶ የነበረውን የአምልኮ ዘይቤ ለሷ አምጥቶ መስጠት፣ ለአይሁድ የተሰጠውን ለእግዚአብሔር ያለ እይታና ስዕል በቤተ ክርስቲያን ውስጥ አምጥቶ መስበክ፣ አንድን የአካሉ ብልት የሆነን ክርስቲያን እንደ አንድ እስራኤላዊ ሰው ማየት፣ ክብራቸውን እኩል አድርጎ ማየት፣ ጥሪያቸውን እኩል አድርጎ ማየት፣ ተስፋቸውን የሁለቱንም እኩል አድርጎ ማሰብ ትምህርታችን እንዲምታታ ያደርገዋል። መዝሙሮቻችን እርስ በርሳቸው እንዲጋጩ ያደርጋል። ኤፌሶን 5:29 ታንኪ ፋዘር። ቤተ ክርስቲያንን ደግሞ ይዋል ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበውማል። ቤተ ክርስቲያን ቀድማ አይተናታል። የክርስቶስ አካል ሙላቱ ነች። እሱ ራስ ነው፣ እሷ የሱ ሙላት ነች። እሷና እሱ አንድ ላይ አይደለም ያሉት።
እሷና እሱ አንድ ሆነዋል። ቤተ ክርስቲያን ሌላ፣ ክርስቶስ ሌላ ካሰብ አካሉን ገንጥለኸዋል ማለት። ሶስተኛዋ ወገን ክርስቶስ የሆነ ቦታ እሷ የሆነ ቦታ አይደለች። ቤተ ክርስቲያን ክብሯ ከዛ ያልፋል። ክብሯ ከዛ ያልፋል። ድጋሚ አውጡና እዩልኝ። አንባችሁን ያለፋችሁ 1:22 ኤፌሶን 1:22 እስቲ እዩ። ምንድነው እያነበባችሁ ያላችሁት? ለማገልገል የምትፈልጉ ሰዎች ቸርች ምን ትመስላችኋለች? መዘመር፣ መስበክ፣ መተንበይ የምትፈልጉ ቸርች ለእናንተ ማናት? የሆነ የሃይማኖት ቡድን ስብስብ ናት? ሰው የሆነ ሃይማኖት ቤት ውስጥ ይሰበሰባል። በየሃይማኖት ቤተ ክርስቲያን እንደዛ ነች? እስቲ ቁጥር 23 እርሷ ምኑ የማን እርሷም አካሉ እና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ክርስቶስ ክርስቲያን፣ ክርስቶስ ቤተ ክርስቲያን፣ ራስ አካል ስንት አቤት አንድ። ስለዚህ እኛ ሁላችን ብልቶች ሆነን በተናጠል አንድ አካል ውስጥ ገብተናል። ያቺ አካል የእግዚአብሔር ቤተ ክርስቲያን ትባላለች። ስንተኛዋ ወገን ነች? ሶስተኛዋ ወገን ነች። ስለዚህ ሁላችን አንድ ላይ አካሉ ነን። እያንዳንዳችን በግል ከነ ብርታት፣ ከነ ድካም፣ ከነ ጉብዝና፣ ከነ ስንፍና የክርስቶስ የእግዚአብሔር ልጅ የመሲሁ የክርስቶስ ብልት ሆነ ተገጥማል። ቸርች ማነች? እሱ ራስ፣ እሷስ አካሉ። የማን ሙላቱ? የክርስቶስ ሙላቱ። ራስ በሰማይ አካል በምድር። ስንት? አንድ። እኔን ከታች ስትመታ፣ እኔን ከታች ስትቀጠቅጥ፣ እኔን ከታች ስታሳድድ ከላይ ብቅ ይላል። ለምን ታሳድደኛለህ እንዴ? እኔ ታች ያሉት እንደነቀው አንተ ማን ነህ? እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ። አሜን። ኦኬ። ወዴ የኔ እኔም የእርሱ የሚለየን ማነው? እሱ ሁለታችን ተዋደናል፣ አንለያይም፣ አንድ ሆነናል። እስቲ ከኔ ጋር አብራችሁ እመኑ። እኔ በሉ የእግዚአብሔር ልጅ የክርስቶስ የአካሉ ብልት ሆኜ ተገጥም ያለሁ። የገጠመኝ መንፈስ ቅዱስ ስለሆነ ሰው አያወጣኝም፣ ዛቻ አያስወጣኝም፣ ፍርሃት አያስወጣኝም። አሜን። በጭራሽ። አሁን ምን እንዳለ ታውቃላችሁ? ስለኛ ሲያወራ ኤፌሶን 5 አንዴ ላፍጥ ነው። ባሎች ሆይ የባልና የሚስት ታሪክ እያወራኩ፣ የባልና የሚስት ቸርች ማናት? ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነውር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ልክ አንድ ወንድ አንዲትን ሴት እንደሚያጭ። እሺ ቀጥለው። እንዲሁም ባሎች ደግሞ
እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም ስሙ የገዛ ስጋውን የሚጠላ ከቶ የለምና። ስሙ ማንም የገዛ ስጋውን የሚጠላ ከቶ የለም። እስቲ ከኔ ጋር ሆናችሁ ዝም ብላችሁ ግግም በሉ። እስቲ ግግም በሉ። እመን እስቲ ኢየሱስ በሉ። ከቶ ሊጠላኝ አይችልም። ማንም በሉ የገዛ ስጋውን ሊጠላ አይችልምና። ጥላኝ ብለው ሊጠላኝ አይችልም። ምክንያቱም ስጋው ሆኛለሁ፣ አጥንቱ ሆኛለሁ፣ የእርሱ ብልት ሆኛለሁ፣ የአካሉ ክፍል ሆኛለሁ። ኢየሱስ ሊጠላን አይችልም። ለምን? ማንም የገዛ ስጋውን ሊጠላ አይችልምና። ከቶ የሚጠላ የለም። ነገር ግን የአካሉ ብልቶች ስለሆንን፣ አካሉ አለ፣ እያንዳንዳችን ምኖች ነን? ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ጭራሽ ምን ያደርገዋል? የአካሉን ብልት ምን ያደርጋል? ይመገበዋል፣ ይንከባከበዋል። ገብቷቸዋል? እቺ ስትቆስል ቆርጦም ይጥላል እንዴ? ምንድነው እሱ ብለን ታረጋለን? እስቲ አይቆርጠኝም በሉ። ማንም የገዛ ስጋውን ሊጠላ አይችልምና። ይሄ ነገር ስለምንድን የሚያወራው? ቀጥሎ ስለዚህ ሰው አንደኛ እናቱን ሳይሆን አባቱን፣ ሁለተኛ እናቱን ይተዋል፣ ከሚስቱም ጋር ይተባበራል። ሁለቱም አቤት ስንስጋ አባቱን ይተዋል፣ እናቱን ይተዋል። ከአብ ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥረው በባሪያ መልክ ይመጣል። እነሆ እናትህ ሲሉት እናቴ ማነች ይላል። ምን ፈልጎ? ወንጌልን ከሰሙት ካመኑት ጋር፣ እነዚህ የእግዚአብሔርን ቃል የሚሰሙ ማነች እሷ? ሶስተኛው ወገን ማን? ቅድስት ቤተ ክርስቲያን፣ የክርስቶስ የአካሉ ክፍል። በምን እናውቃለን? ብዙ ሰው ይህን ጥቅስ ዳይሬክት የሚወስደው ለባልና ለሚስቶች ነው፣ ለአበበና ለአልማዝ ነው። ግን አይደለም። ሰው አባቱና እናቱን ይተዋል ከሚስቱም ጋር ይጣበቃል የሚለው ሁሌ ለአበበና ለአልማዝ አይሆንም። እንደውም ብዙ ጊዜ አበበና አልማዝ ላይ ውጤታማ አይደለም። ለምን ሲባል አንዳንድ ሰው አባቱንም እናቱንም አይተውም ሚስቱን ሲያገባ። ገብቷቸዋል? በ40ና በ50 ዓመቱ ካገባ በኋላ ትንሽ ነገር ሲቸግረው አባቱ ጋር ይደውላል፣ እናቱ ጋር ይደውላል። በ40 ዓመቱ እማዬ የሚላል ቆራጥ ያለው ነው። ቆርጦ የማይወጣ ብዙ ወንዳልና ጥቅሱ ብዙ ጊዜ እና አበበ ላይ አይሰራም። በዋነኛነት ጥቅሱ የሰራው ማን ላይ ነው? መልሰው ቁጥር 31 ስለዚህ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል፣ ሁለቱም ስንት? እስቲ ጌታ በሉ። ሊጠላኝ ከቶ አይችልም። ማንም የገዛ ስጋውን ሊጠላ ከቶ አይችልምና። የስ ስለዚህ ሰው አባቱን እናቱን ይተዋል ከሚስቱ ጋር ይተዋል፣ ሁለቱም አንድ ስጋ ይሆናሉ። ቁጥር 32 ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። እኔ ይህን ጥቅስ የምጠቅሰው ለአበበና ለአልማዝ አይደለም። በዋነኛነት በትክክል አባቱን ትቶ ለመጣ፣ በትክክል እናቴ ማነች ላለ፣ ሚስቱን ለፈለገ ለእርሱ ነው የምጠቀመው። አሜን። ስለዚህ ክርስቶስ ከኛ ጋር ስንት ስጋ? አቤት አንድ ስጋ። አሁን አማርኛ ቋንቋ አካል የሚለውን ነገር እንዲሁ ሰብሰብ አድርጎ ነው የጻፈው። ቁጥር 30 ጋር ሄድ።
ማንም የገዛ ስጋ የሚጠላ ከቶ የለም፣ ነገር ግን የአካሉ ብልቶች ስለሆነን አይደል የሚለው? አካሉ ስላሉ ብልቶች ከታች ወርዶ አባቱና እናቱን ይተዋል የሚል ቃል ነው አይደል የተጠቀመው? ከየት ነው እሱ ጥቅስ የተወሰደ? ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ የሚለው ከየት ነው የተወሰደ? ዘፍጥረት ምዕራፍ 2 ላይ አይደለ? አዳምና ሔዋን ራቁታቸውን ነበሩ፣ ሁለቱም አይተፋፈሩም ነበር ብሎ ይዘጋዋል። ስለማን ያወራው? አዳምና ሔዋን። ጥቅሱ ከዛ ነው የተወሰደው። መጣና ኤፌሶን ላይ አዳም እዛ ጋር ብድግ ብሎ ከእንቅልፉ ሲነቃ ምንድነው ያለው? ከአፉ ሴትዮዋን ሲያት ከአጥንት ወጣች ተሰራች። ብድግ ሲል ሲያት ምን አለ? ይህች አጥንት ከአጥንቴ ስጋዋም ከስጋዬ። ያዙልኝ አጥንትና ስጋ የሚለው እስቲ ባይገባንም በኋላ ስንማማር ይገባናል። ባይገባንም ዝም ብላችሁ እስቲ አሁንም ግግም እንበል እስቲ። እኔ በሉ የክርስቶስ የራሱ የክርስቶስ አጥንትና ስጋው ነኝ፣ ከሌላ አልወጣሁም በሉ። ከእርሱ ነው የወጣሁት በሉ። ይኸውላችሁ አዳም ከእንቅልፉ ሲነቃ እንዲህ አለ፣ ይህች አጥንት ከአጥንቴ ስጋዋም ከስጋዬ ነው አለ። አይዟችሁ ተጽናኑ፣ ጸበል ነው ምናምን ብላችሁ ተጽናኑ። ባይሆን መግቢያዋን ቦታ ይልኝ ቤት እንደገባች እሷን አንተ የዳሰሳ ጥናት አድርግ። ስለዚህ ጳውሎስ ሰው አባቱን እናቱን ይተዋል የሚለውን ከዛ ጋር ካመጣው ጥቅሱን አዳም ምንድነው ያለው? አጥንቷ ከአጥንቴ ስጋዬ ከስጋዬ አይደል? ስለዚህ እዚህ ጋር ብልቱ ወይም የአካሉ ብልቶች የሚለው ነገር የአዳም ቋንቋ ነው መሆን ያለበት። ምኑና ምኑ? የክርስቶስ አጥንቱና ስጋው። በምን እናውቃለን? እንግሊዘኛው ነው የኛ የአካሉ ብልቶች ይላል አይደል? የአካሉ ብልቶች ነን ይላል። እንግሊዘኛው ይሻላል። ምን ይላል እንግሊዘኛው? for we